የማዋላጆው ድንጋይ ጋር ስለሆነ እስራኤልም ግብፃውያንም አንድ ቦታ ነው የሚወልዱት። ስለዚህ ጠራቸውና አዋላጆቹን እንደዚህ አላቸው፣ በሉ ቀድማችሁ ድረሱ የማዋላጆው ድንጋይ ጋር። የእስራኤል ሴት የምትወልደው ወንድ ከሆነ ምን ይባላል? ይገደል። ሴት ከሆነች በሕይወት ኖር ተዋ። ኢየሱስ ይባረክ። ደስ ያለው ሰው አለ? እግዚአብሔር ይመስገን። ዘመናችሁ ይባረክ። እንግዲህ እንደው ምናልባት ግን ዛሬ ለምን አይነት ሰው ነው ሜሴጅ ይዘ የመጣው? እንደው ዛሬ ለምን አይነት ሰው ነው መልእክት ይዘ የመጣው ብትሉኝ በጣም ውስጤ ላይ የሞላው ወይንም ደግሞ እግዚአብሔር ለእንደዚህ አይነት ሰዎች ነው ብዬ ነው አምኜ የመጣሁት። ጌታ ይባረክ። ለምን አይነት ሰዎች ብትሉኝ ለተነካችሁ፣ ጠላት ለነካቸው፣ በቃ በትክክል በቃ ጠላት ትዳራቸው ለነካ፣ ስራቸው ለነካ፣ ልጆቻቸው ለነካ፣ ራእያቸውን፣ ጤና፣ ምንም ነገራቸውን ጠላት ለነካባችሁ ሰዎች ዛሬ ጌታ መልስ አለው። የሰማኝ ሰው አለ? በእውነት የምታምኑ ሰዎች ሃሌሉያ። ኢየሱስ ጌታ። ለተነካችሁ ሰዎች ጆሲ መልስ የለውም፣ ጌታ ግን መልስ አለው። ሃሌሉያ። አገልጋይ መልስ የለውም፣ ጌታ ግን መልስ አለው። አሜን አላችሁኝ? ሃሌሉያ አሜን። ምናልባት አላውቅም አንዳንድ ቦታ ላይ በጠላት መነካት የሚለው ኮንሰፕት ትንሽ ያከራከራል። የማይቀበሉትም አሉ። ራሱ እንዴት እንደፈራለሁ፣ እንዴት እኔ ይሄን አክል ዓመት በጌታ ቤት ኑሬ የንጉስ ልጅ ሆኜ ይሄን አክል ዘመን በእግዚአብሔር ቤት እየወጣው እየገባው እንዴት ጠላት ይደፍረኛል ብለው መከራከሪያ የሚያነሱ ኢቭን የመዝሙረኛውን ቃል መዝሙር 60 ላይ ያለውን ቁጥር 4 ላይ ያለውን ቃል በተንሻፈፈ መንገድ አንስተው ለክርክር የሚቀርቡ ወገኖች አሉ። እኔ ግን የግል አቋሜን እንደዚህ እላለሁ። ምናልባት እዛ ቦታ ላይ የሚናገረው የእግዚአብሔር ቃል ከቀስት ፊት ያመጡ ዘንድ ለሚፈሩት ምልክትን አደረገን የሚለው ምናልባት አሁን እዛ ውስጥ ገብቼ እንደዚህ ነው ብዬ ጊዜ አልናገርም፣ ሰዓቱም ስለማይበቃኝ። ጌታ ይባረክ። ነገር ግን ወዳጆቼ ምንም እንኳን የንጉስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ፣ ይሄን ያህል ዘመን በጌታ ቤት አገልግያለሁ፣ ይሄን ያህል ዘመን በጌታ ቤት ነበርኩኝ፣ እንዴት እነካለሁ የሚል ሰው እዚህ ጉባኤ አለ ብዬ በግሌ አላምንም። ምናልባት ካላችሁ ግን እንኳን እኛ አባቶች ተነክተዋል፣ ብዙ አያስገርመንም። ምን መነካት ብርቃችን አይደለም። ያኮረፈኝ ሰው አለ? እንዲሁ በጣም ሁሉ ጊዜ እንደዚህ አይነት ዲቤት ላይ ማነሳት አንድ ቆንጆ ቃል አለች። የማርቆስ ወንጌል ምዕራፍ 4 ላይ ያለች ቃል በአንድ ደቂቃ ነካ አድርጌ አልረፍ። እሱ ቃል በጣም ይገርመኛል። ከዚህ እንድላችሁ ከሆነ ይሄ የማርቆስ ወንጌል ምዕራፍ 4 ላይ ያለ ቃል ወደ ማዶ እንሻገር አላቸውና ወደ ማዶ ጉዞ ጀመሩ ይላል። ልብ በሉ፣ እንሻገር ያለውም ጌታ ነው። ታንኳ ውስጥ የገባው ማን ነው? ጌታ ነው። ኢቭን ትራስተን ተርሶ ተኝቶ ነበር የሚል ቃል አለ። which ኢየሱስ ታንኳ ውስጥ አለ። አሁን ይሄንን ቃል ወደ ጓዳችሁ ውሰዱና ኢየሱስ አንተ ቤት አለ ማለት ነው። ኢየሱስ አንተ ቢዝነስ መካከል አለ፣ እኔ አገልግሎት መካከል አለ ማለት ነው። ሃሌሉያ። የሰማኝ ሰው አለ? ኢየሱስ ታንኳ ውስጥ ራስተን ተርሶ ተኝቶ ነበር ካለ በኋላ ከጥቂት ጉዞ በኋላ ግን መጽሐፍ እንደዚህ አለ፣ ወጀብ ተነሳ፣ ማዕበል ተነሳ አለ። እና የእግዚአብሔር ቃል እዛ ቦታ ላይ ወጀቡ መጣና ያጠቃቸው ብሎ ኢየሱስን ሲያይ ተሽከርክሮ ተመለሰ ቢለኝ ኖሮ እቀበለዋለሁ። እንደዛ አይደለም ያለው። በህይወትና በሞት መካከል እስከሚቀሩ ድረስ ጭንቅ ውስጥ አስገባቸው። የሰማኝ ሰው አለ? ደቀ መዛሙርት ናቸው፣ ጌታን የተከተሉ ህይወታቸውን የሰጡ። ጴጥሮስ እንደዚህ ያለው ማቴዎስ ወንጌል ምዕራፍ 19 ላይ እኛ ሁሉን ጥለን በዚህ መጠን ከጌታ ጋር የወጡ ሰዎች ናቸው። አብረውት የከረሙ፣ ራሳቸውን ለሰይፍ ያዘጋጁ፣ አብረው የሚውሉ የሚያርጉ፣ ኃጢአታቸውን ነው እንዳትሉ እንኳን ሌላው ቢቀር። ሃሌሉያ። ከኢየሱስ ውጪ ህይወት የሌላቸው ሰዎች አብረውት እየተጓዙ ኢየሱስን ይዘው ማዕበል መጣና ነፍሳቸውን በህይወትና በሞት መካከል ጭንቅ ውስጥ አስገባው። ያቀማቸውን ታገሉ፣ ብዙ ሞከሩ፣ ቻቀታቸው መጡ ወደ ኢየሱስ ቀሰቀሱት። በአንድ ቃል ስንጠፋ ግድ አይሰጥም፣ ልናልቅ ነው፣ አንተን ይዘን ልናልቅ ነው። ምን እያልከን ነው ካላችሁኝ፣ ኢየሱስ ያለበት ታንኳ ውስጥ ወጀብ ገብቷል። ሃሌሉያ። አይደንቀንም? አባቶች ሰልፍ ገጥሟቸው በቤታቸው በህይወታቸው ላይ እንዴት እነካለሁ ብለው ከመሰዊያ ዘወር አላሉም። እንዴት እደፈራለሁ ብለው ከቸርች አልራቁም። ጌታን ከማገልገል ዘወር አላሉም። ሃሌሉያ። ያልፋል፣ በህይወት ሰልፍ ያልፋል። ምንም አይደንቀንም። በምድር ሳላችሁ መከራ አለባችሁ አለ ራሱ። ዓለም በዚህ ምድር መኖር ራሱ የመከራ ዓለም ነው። ሃሌሉያ። ስለዚህ እርግጠኛ ነኝ እዚህ ጉባኤ ከዚህ ቃል ተቃራኒ የሚቆም ሰው አለ ብዬ አላስብም። ምናልባት ተነክታችሁ እንደው ግን ዛሬ ግን ጌታ ጣልቃ ይገባል። ለሚያምን ሰው ዛሬ መልእክት አለኝ። ጌታዬ ምስክሬ። ሃሌሉያ። እጆቻችሁን ከኔ ጋር ብድግ አድርጉና እንደዚህ በሉ፣ እግዚአብሔር ጣልቃ ይገባልኛል።
ድገሙት በጌታ የመጨረሻ ጊዜ ኢየሱስ ያድናል። በቃ በዚህ መንፈስ ዛሬ ስሙኝ። ሃሌሉያ። አሁን ለምን ተነካው ግብ ውስጥ አንገባም? ለምን ተደፈርኩኝ አናኮርፍም? አንዳንድ ሰው እንዴት እደፈራለሁ እንዴት እነካለሁ ብሎ አኩርፎ ቸርች ሊቀር ይችል ይሆናል። አንቀርም። ሳኮርፍም አልገኝም፣ ስበሳጭም አልገኝም። ሐዋርያ ሥራ ምዕራፍ 16 ላይ እነ ጳውሎስ አምላካቸውን በዝማሬ ይዘምሩ ነበር የሚለው ቃል እንዲህ በተመቸው ወንበር አይደለም። ትረዳኛለህ? ያማረ ቤት ተቀምጠው አይደለም። ደማቸው እንደ ውሃ ከላያቸው እየፈሰሰ ነው። የዱላ ማት አርፎባቸው ነው። ሰውነታቸው ደቆ ነው። ተወግረዋል። እላቸው ላይ ሰይፍ አርፏል። ወዳጄ በድለው አይደለም፣ ኃጢአት ሰርተው አይደለም፣ ወንጀል አይደለም። የወንጌሉ ኬዝ ነው እንደዚህ ያደረጋቸው። ማኩረፍ ሲገባቸው ታስረው ይዘምሩ ነበር አለ። ሃሌሉያ። እና እኔ ከማን ተምሬው ነው ማኮርፈው? ማን ያስተማረኝ? የትኛው ቃል ነው ያስተማረኝ? እንዴት ስራ ቦታዬ ላይ፣ እንዴት ትዳሬ ላይ፣ እንዴት ጤናዬ ላይ፣ እንዴት ልጆቼ ላይ ሰልፍ ያልፋል ብዬ ማኮርፈው? ከየት ተምሬ ነው ቸርች የምቀረው? ከየት ተምሬ ነው ከጸሎቴ መሰዊያ ላይ የምነሳው? አረ አይገርመኝም። ሚስማማኝ ሰው አለ? ጠላት ይቃጠል አይገርመኝም በሉ እንጂ ሰስኔም ሃሌሉያ። አዎ ተነክቻለሁ አይገርመኝም። አዎ ጠላት ነክቶኛል ግን አይገርመኝም። እንግዲህ አው ዛሬ መልእክት አለኝ ለተነካችሁ ሰዎች። እግዚአብሔር ጣልቃ ይገባል። እኔ ጸልያለሁ ወዳጄና አምላኬ አባት እግዚአብሔር አሁን ይሄን ቃል እየሰሙ መካከል ግባ። ሰልፋቸው ይበተን፣ ወጀባቸው ይበተን፣ የተነሳባቸው ይበተን፣ ማዕበሉ ጸጥ ይበል። ፍጹም ጸጥታ ሆነ እንደሚል ቃል በኢየሱስ ስም ሃሌሉያ። እጅ በኃይል ጣልቃ ይገባ። ሃሌሉያ። አምናለሁ ጌታ ይመስክር። ዛሬ ይሄን ቃል ተካፍላችሁ የምትሄዱ ሰዎች ነገሩ እንደነበረ አይቀጥልም። ነገሩ አስቀምጣችሁ እንደመጣችሁ አይቀጥልም። ሰልፉ እንደነበረ አይቀጥልም። ሃሌሉያ። እግዚአብሔር ይባረክ። አሜን ነው ወይ ወዳጆቼ? አባቶች ተነክተዋል። አንተና እኔ ብቻ አይደለም የተነካ ነው፣ ተነክተዋል። እንደው አባስር ጊዜ አባቶች እያልክ ነው። እስኪ አንድ አባት አንሳ። እስኪ አንድ ለአብነት ያክል እንኳን እስኪ አንድ አባት እንደው እንደ ምሳሌ ስስጠን ካላችሁኝ በጣም ቃል በቃል የሚገርመኝ ቃል አለ። የዮሴፍ ስለ ዮሴፍ አንዱ የተነካው ዮሴፍ ስለሆነ ሃሌሉያ። ስለ ዮሴፍ እንደዚህ የሚል ቃል አለ። ዮሴፍን ቀስተኞች አስጨነቁት የሚል ቃል አለ። ሃሌሉያ። እውነት ለመናገር እግዚአብሔር ሰዎች ዮሴፍን ስናስበው ትዝ የሚለን ጭምት የቤት ልጅ መሆኑ እንጂ ኃጢአተኛ መሆኑ ትዝ አይለንም። እንደው ይገባዋል እንኳን እንዳንል። ዮሴፍን ምናልባት በምናቤ ሳስበው ትዝ የሚለኝ አልነካካም ብሎ ኮታ ሲዞ የሚሄድ አንድ ጀግና ወጣት ጌታን የሚፈራ ሰው እንጂ እንደው ጌታ ይቅር ባይ ነው ምን ሰበብ የሚያመጣ ሰው አይደለም። እንደው ይገባዋል እንኳን እንዳትል። አይገርምም? ግን መጽሐፍ እንደዚህ ያለ ዮሴፍን ቀስተኞች አስጨነቁት፣ ረፍት ነሱት፣ ግራ አጋቡት። ሃሌሉያ። ወዳጄ ቀስተኛ የሚለው ቃል እጅግ በጣም ፓወርፉል ቃል ነው። ተራ ቃል አይደለም። እሱ ላይ መናገር እፈልጋለሁ። ሃሌሉያ። ቀስተኛ የሚለው ብቻውን አደገኛ ቃል ነው። ቀስተኛ ማለት በራሱ ታይትል ነው፣ ማዕረግ ነው፣ ለማንም አይሰጥም። ቀስት የወረወረው ሁሉ ቀስተኛ ይባላል። ሃሌሉያ። እንደው በየጠዋቱ ስቡን ለማቅለጥ የሮጠ ሰው ሁሉ አትሌት ይባላል እንዴ? አይባልም። እኛም አንድ ሰሞን እንዲህ አድርጎን ነበር። አልተባልንም። አይገርምም? ኢየሱስ ጌታ ነው። ምልህ ስቡን ለማቅለጥ የሮጠ ሰው ሁሉ አትሌት ብላ አትለው። አትሌት ለመባል ሊሟላ የሚገባ ኳሊፊኬሽኖች አሉ። ክለብ ሊይዝህ ይገባል። ሚኒማል ታሟላ ይገባል። ፌዴሬሽን ሊያውቅህ ይገባል። የሆነ ባንዲራ ልትወክል ይገባል። የሆነ ግን የምታሟላው ነገር አለ። እሱ ይቅር ግድ የለም። በየታክሲ ተራው ብስጭት እያለ በስሜት ቦክስ የሚያነሳ ሁሉ ቦክሰኛ ነው እንዴ? ቦክሰኛ ለመባል ሪንግ መግባት አለበት። ሃሌሉያ። ኮፓፕ ከሚያረጋቸው ሰዎች እኩል ተወዳድሮ ሪንግ ውስጥ ሊገባ ይገባዋል። በየመንገዱ በቁጣ የሚሰነዝር ሁሉ ቦክሰኛ አይደለም። at the same time ቀስት የወረወረ ሁሉ ቀስተኛ አይደለም። ቀስተኛ አንድ ሰው ከተባለ ታይትል ነው፣ ማዕረግ ነው። በጣም እንዲገባችሁ አንድ ሰው ቀስተኛ ከተባለ ባጭር አማርኛ አታመልጠውም ነው። የገባው ሰው አለ? አትችለውም። በቃ ህይወቷን ነው ሚዘረብል አረጋለሁ ብሎ ከተነሳ አትችለውም። ስራ መስሪያ ቤት ቁጭ ብሎ ቀስተኛ የሆነ ሰው መስሪያ ቤት ተቀምጦ ስራውን አበላሽበታለሁ 20 ዓመት ከሰራበት ድርጅት አባርረዋል ብሎ ከተነሳ ስራ ነው የሚያረግ። አትችለውም። በቃ ባጭር አማርኛ ኦሬዲ በቃ ሰውየው ታለንትድ ነው። ኦሬዲ ስፍ በቃ ቦታው ነው።
ያንተን ጉዳይ ስራው ነው የሚያረጋው ህይወቱ ነው የሚያረጋው ሃሌሉያ የሰማይ ሰው አለ ቀስተኛ እንደዚህ ነው አደገኛ ነው ከወረወረ አታመልጠውም ለዛ ነው ቀስተኞች አስጨነቁት ካለ በኋላ መጽሐፍ እንደዚህ አለ ነደፉት ዮሴፍን እኮ ነው እንጂ እግዚአብሔር መሃል ገብቶ ከቀስታቸው አስመለጠው አይልም ነደፉት አግኝተውታል ምን ጋር መምታት እንዳለባቸው ያውቃሉ ወርውረዋል ሰብረውታል ሃሌሉያ ተመተዋል እነ ዮሴፍ ተገኝተዋል እነ ዳንኤልን እናስባቸው እነ ዳንኤል ላይ የተነሱባቸው ቀስተኞች እነማን ናቸው ብላችሁ ብታጠኑ አለቆች ይላችኋል እግዚአብሔር ቃል አይደል የንጉስ ዳሪዮስ የቅርብ ኮርከሮች ከንጉስ ዳሪዮስ ጋር አብረው የሚሰሩ የስታፍ አባላት የንጉስ ዳሪዮስ የሥራ ሜምበሮች መጽሐፍ አለቆች ናቸው አለ ቁጥራቸውንም ሲናገር 120 ናቸው አለ ሃሌሉያ ዳንኤል ካላገሩ የመጣ ምርኮኛ የሆነ ሰው ነው ግን በንጉስ ዳሪዮስ ምድር እግዚአብሔር ያከበረው በዳሪዮስ ልብ ውስጥ የገባ ዳሪዮስ የወደደው ሰው እንዴት ይሄን ሰው ይወደዋል ብለው እንዴት ያነክሰዋል ብለው ተቆጡ ይላል እግዚአብሔር ቃል ምኖች እስኪ አለቆች በሉኝ ተራ ሰዎች አይደሉም ተራ የዳንኤል ጎረቤቶች አሉ ዳንኤል ላይ የተነሱበት አለቆች እሺ በጣም እንዲገባን በእኛ ዘመን ቋንቋ የካቢኔ አባላት የፓርላማ ሰዎች የተነሱበት እጃቸው ረጃጅም ሀያት ቁጭ ብለው አየር ጤና የሚቆልፉ አሁን አልገባችሁ እዚህ ቁጭ ብለሽ እዛም ያበላሹ ከአቅምህ በላይ የሆኑ ልትችላቸው ማትችላቸው አደገኛ እንደሆነ የምታውቁት መጽሐፍ እንደዚህ ያለ ዳሪዮስ ዳንኤል ጋር መጥቶ እንደዚህ ያለው እኔ አልቻልኩም አለው እምታመልከው አምላክ ግን ምን ያርገ አልቻለም ንጉሱ አልቻለም አይታችኋል ሲስተማቸው ራሱ እንዴት እንደገቡበት ከአምላኩ ህግ በቀር ይሄን ሰውዬ ልናጠቃው አንችልም አሉና ፕሮግራም ዘረጉ መረባቸው ገባ ተሳካላቸው ወስደው የአንበሳ ጉድጓድ ወረወሩት ሃሌሉያ እኔ አላውቅም ዛሬ ይሄ ሁሉ የማወራው እንደ ዳንኤል እንደ ዮሴፍ የተነካችሁ ሰዎች እግዚአብሔር ዛሬ መሃል ይገባል አምላክ ዛሬ መሃል ይገባል በኢየሱስ ስም ጌታ መሃል ይገባል እኔ ጸልያለሁ መሃል ሲገባ በህይወት ያየሁት ሲቀለብስ ያየሁት ነገር ሲቀይር ያየሁት ይሄ ጌታ ለአንድ ሰው ዛሬ ማታ መሃል ይገባል ጣልቃ ይገባል በኢየሱስ ስም ነገር ይገለብጣል ኧረ ኢየሱስ ያድና የተነካችሁ ሰዎች አላችሁ ለእናንተ እንደዚህ እላችኋለሁ ምዕራፍ 50 ላይ ስለ ዮሴፍ ሲናገር ምዕራፍ 50 እሱ ተዚላችኋል ምዕራፍ 50 ማለት ያዕቆብ ከሞተ በኋላ ያዕቆብን ለመቀበር ከከተማ ውጭ ከወጡ በኋላ ሲመለሱ እነዚህ ቀስተኞች የተባሉት የዮሴፍ ወንድሞች ለዮሴፍ መልእክት ላኩበት ፈርተውት እንዳይበቀላቸው ተዚላችኋል እንዳይበቀላቸው መልእክት ላኩበት እና በቃ አሁን አባታችን ሞቷል ምረት አርግልን ሲሉት ሁለት ነገር ነው ካፉ የወጣው በጣም ይገርመኛል አንደኛ አለ እኔን ማን ነው በእግዚአብሔር ወንበር ያስቀመጠኝ አለ በቀሌ ማን ነው አለ አዎ ህይወቴን አበላሽታችኋል ለዚህ ያረጋችሁ እናንተ ናችሁ ግን ግድ የለም አሁን ያዕቆብ ቢሞትም እስካሁን የተውኳችሁ ለያዕቆብ ይያረለም ማለት እኔ በቀል ነው አይደለሁም ማለት በቀሌ ማን ነው የእግዚአብሔር ነው አንደኛ ሁለተኛ ግን የመልእክት ርዕስ የሆነውን ቃል ተናገረ ነገር ግን አለ እናንተ ለክፉ አስባችሁ ይሰማኛል ለምን አስባችሁ በቃ የኔን ህይወት ለማበላሸት እኔን ከጨዋታ ውጪ ለማውጣት የኔን ህልም ለማጨንገፍ እኔን ለማበላሸት ይሄንን ክፉ አስባችሁ በህይወቴ ላይ አደረጋችሁ ካለ በኋላ ነገር ግን አለ የአባቶች አምላክ ሃሌሉያ የአባቶች አምላክ ለመልካም አደረገው ሐሳባችሁ ለመልካም አደረገው ክፋታችሁ ለመልካም አደረገው እንግዲያው ዛሬ መልእክት አለኝ ጌታ እንደዚህ ይላችኋል መነካታችሁ ለክብር ነው አረ ሁለት ሰው ነው አሜን ያለኝ ጨምርና አሜን መነካቴ ለክብር ነው በዛሬ በለው እንግዲህ ሃሌሉያ ሰልፉ ለክብር ነው መሰጋቱ ለክብር ነው ወጀቡ ለክብር ነው ዱላው ለክብር ነው ማዕበሉ ለክብር ነው ተነስተውባል አዎ ልክ ነው ለክብር ነው አሜን ነው ወይ መነካቴ ለምንድን ነው አዎ ሰልፍ አለ ሰልፉ ግን ለምንድን ነው አዎ ዱላው ግን ለምንድን ነው አዎ ስራ ቦታ ዘምተውብኛል ተነስተውብኛል ከጨዋታ ውጪ ሊያወጡ ተነስተው ግን እንደዚህ ልሃለሁ ለመልካም ነው ጆቻችሁን አሱና ለመልካም ነው አንድ ሰው እንደገና ጨምሩ በጌታ ሰልፉ ለምንድን ነው ህመሙ ለምንድን ነው ማዕበሉ ለምንድን ነው
የሥራው መዘጋት ለምንድን ነው? የትዳር በር መዘጋት ለምንድን ነው? የሁኔታው አለመሳካት ለምንድን ነው? በጌታ በኢየሱስ ስም ዛሬ ቃል አለኝ። ጌታ እንደዚህ ይላችኋል፣ ለመልካም አደርገዋለሁ፣ ለድል አደርገዋለሁ፣ ለክብር አደርገዋለሁ። in the mighty name of Jesus እግዚአብሔር ዛሬ ለመልካም ይቀይረዋል፣ ለበረከት ያደርገዋል። እንደዚህ ያለ ሃሌሉያ የእግዚአብሔር ቃል ሲናገር ዘኍልቍ መጽሐፍ ላይ እግዚአብሔር አለ ቃል በቃል የበለዓምን ርግማን ሊሰማው አልወደደምና ርግማኑ አለ አዋል ሊረግሞቱ አላወት ወጥቷል። ሃሌሉያ መጽሐፍ ግን እንደዚህ ሊሰማው አልወደደምና እና ሲባል ርግማኑን ወደ በረከት ወይኔ እዚህ ቤት ሰው አለ ርግማኑን ወደ በረከት ዱላውን ወደ በረከት ሟርታቸውን ወደ በረከት ሰልፋቸውን ወደ በረከት ጫናውን ወደ በረከት በኢየሱስ ስም ዛሬ ይቀይረዋል። ብለጠኝና ዛሬ ለመልካም ነው በለው ዛሬ ኋላ የቀረውን ለምንድን ነው? ዝግት ያለው ለምንድን ነው? ጫና የበዛብኝ ለምንድን ነው? ሰልፍ የበዛብኝ ለምንድን ነው? አረ መጽሐፍ እንደዚህ ይላል፣ ይህ ሕመም ለሞት የሚያበቃ አረ ከኔ ጋር ሰው ካለ ለሞት የሚያበቃ አይደለም። የእግዚአብሔር ልጅ ይከብርበት ዘንድ ነው። ሕመሙ አለ፣ የስ ጫናው አለ፣ ልክ ነው። ሰልፉ አለ፣ በደንብ አለ። ለሞት የሚያበቃ አይደለም። ዛሬ መልእክት አለኝ። ሃሌሉያ ዱላው ለመልካም ነው። የሰማኝ ሰው አለ? ይገርመኛል። እግዚአብሔር ምስክር እርግማንን ማፍረስ እየቻለ አላፈረሰውም። እግዚአብሔር ሊሰማው አልወደደም ካለ በኋላ ወደ በረከት በቃ ዛሬ እንኳን ጨነቋችሁ ፈርተዋል። እንኳን ሰልፍ ሆነ አትደንግጡ። ለመልካም ነው፣ ለበረከት ነው። ኢየሱስ ያድናል። እስኪ አንድ ሰው ለመልካም ነው። አንድ ቆንጆ ምሳሌ ሰምቻለሁ። አንድ የዛሬ 10 ዓመት ይሆናል መሰለኝ አንድ ፓስተርኛ ጉባኤ ተጋብዞ ሲያገለግል የሰማሁት እና ዛሬም ድረስ እንደ እግዚአብሔር ቃል ልቤ ውስጥ አለ። በጣም ስለምወደው ቆንጆ ምሳሌ ነው እና አሁን ስመጣ ይሄን ቃል አገለግላችሁ ስል እያሰብኩት ነበር። ጌታ ይባረክ። እመኑኝ ዛሬ ለመልካም ነው። እና ምን አለ ይሄ ፓስተር አንድ ጊዜ እነዚህ የወተት ተዋጽኦዎች አሉ ፍርድ ቤት ሄደዋል። እና በጣም የሚታወቅ ፌመስ የሆነ ምሳሌ ነው። አክቹአሊ ፍርድ ቤት ሄደዋል እነዚህ የወተት ተዋጽኦዎች የላም ተዋጽኦ ቅቤ፣ እርጎ ምናምን አጓት እና አሬራ ግን እነዚህ ተሰብስበው ፍርድ ቤት ሄደዋል። እና የምትከሰሰው ማን ነች አሉ? ቅቤ ነች አሉ። ቅቤ ላይ ሊከሱ ነው ግር ብለው ከከፍተኛ ፍርድ ቤት ሄደዋል ለታ እና ምን ነው ሲባሉ ምን ስለሆነች ነው አሉ? ቅቤ እኛም እሷም ዘራችን አንድ ነው አሉ። እሷም ከላም ነች እኛም ከላም ነው። ሁላችንም ምንጫችን አንድ ነው። እሷ ማን ስለሆነች ነው ሰው አትመርጥም? ጠቅላይ ሚኒስትር አትል ፓስተር አትል ሰው አናት ላይ የምትቀመጠው አሉ። ልክ ናቸው እኮ አንተ ቅቤ ሰው አናት ላይ በምን ፓስተር ነብይ አትል ትልቅ ሰው ነው ትንሽ ሰው ነው አትል በምን ምክንያት ነው ሰው አናት ላይ የምትቀመጠው ብለው ከሰሱ አሉ። ሃሌሉያ ለካ ቅቤ መልስ አላት። ሃሌሉያ አሜን ነው ወይ? እንዲሁ አልወጣሁም ማለች አሉ። ሃሌሉያ ተገፍቼ ነው። የሰማኝ ሰው አለ? አዎ ንጣውኝ ነው አለች። ዛሬ እንደዚህ አይነት ሰዎች አሉ። ግድ የለህም። ሃሌሉያ የሆነ ጫና መስሪያ ቤት የመጣው ለከፍታ ነው። ብለጠኝና በደንብ አሜን። የሆነ ሰልፍ የመጣው ለከፍታ ነው። ዱላው ለከፍታ ነው። ሰልፉ ለበረከት ነው። ዝጉ ደጅ ለበረከት ነው። አንድ ጊዜ በለው በጌታ ለመልካም ነው። አታግሎኛል ለመልካም ነው። ዘግይቷል ለመልካም ነው። እምቢ ብሎኛል ለመልካም ነው። አስነብቶኛል ለመልካም ነው። አልቅሻለሁ ለመልካም ነው። ታግሎኛል ለመልካም ነው። ሃሌሉያ ክብር ይገባዋል ይሄ ጌታ። ጌታ ይባረክ። ስለዚህ ዛሬ መልእክት አለኝ። መነካቴ ለምንድን ነው? ይሄ ባይዘው ከኢየሱስ አፍ የወጣ ቃል እኮ ነው። ዮሐንስ ወንጌል አይደል? ለነ ማርያም ቤት አልዓዛር ታመመ ምናምን ብሎ ግርግር ሲፈጥሩ እንደዚህ አለ። ታሟል አውቃለሁ፣ ይህ ህመም ግን ለሞት የሚያበቃ አው ችግር አለ አለ ጌታ። አይቻለሁ ግድ የለም ጌታ አይደል እሱ ያውቃል። ታሟል ግድ የለም ግን ይህ ህመም ለሞት የሚያበቃ እና ለምንድን ነው ሲባል የእግዚአብሔር ልጅ በሱ ምን እንዲል ነው? በቃ ዛሬ ለመልካም ነው። አትጨነቅ። ጌታ ምስክር ለመልካም ነው። አረ በኔና በሞት መካከል አንድ እርምጃ ቀረ የምትሉ ሰዎች ይሁን ለመልካም ነው። አረ በጣም ጫናው ከብዷል፣ ግድ የለም ለመልካም ነው። ነገር ሊቀይር የሚችል ታማኝ እግዚአብሔር በዚህ ቤት አለ። በኢየሱስ ስም ለመልካም ነው።
ትዝላችኋል ዳንኤልን እኮ የአንበሳ ጉድጓድ ካስገቡት በኋላ እኮ ተበታተኑ ገቡ ሃሌሉያ አላወቁም እንጂ ውጤቱ ጠዋት ነው የሚታየው ሃሌሉያ ጠዋት ላይ ሲመጡ ዳንኤል አልተበላም የተሳካላቸው ይመስላል እኮ በመረባቸው ገብቷል የአንበሳ ጉድጓድ እኮ አሳድረውታል ኢየሱስ ጌታ ነው በጣም የሚገርመኝ ቃል ንጉስ ዳሪዮስ ባይዘው ለሌሊቱን ሙሉ እንቅልፍ አልተኛም በቤተ መንግስት በአማራ አልጋ ተኝቶ እንቅልፍ ካይኑ ሸሸ ይላል ዘማሪው ደግሞ እንደዚህ አለ ዳንኤል ግን አንበሳውን ተንተርሶ ተኝቷል አለ ዘማሪው እንደዛ ብሏል እንግዲህ ጌታ ይባርከው ሃሌሉያ እንግዲህ ተመልከተ አንበሳ ጉድጓድ ያደረው ሰውዬ ተኝቷል ኤኒዌይ አንበሳውን እንተራስ አይንተራስ ምንም አይገባንም ግን ተኝቷል ሃሌሉያ ዳሪዮስ ግን ቤተ መንግስት አልጋ ላይ አልተኛም ተጨንቆ የዳኒ ጉዳይ አስጨንቆት ሃሌሉያ በጣም የሚገርም ጠዋት ላይ ነው ነጋ ብሎ ዳሪዮስ ጠዋት መጣና ወደ ጉድጓዱ መጥቶ ሲመለከት የኔ ዳንኤል ቁጭ ብሏል አልተነካም ከዛ ተገርሞ እንደዚህ አለ ይህያው አምላክ ባሪያ ዳንኤል ሆይ በእውኑ የምታመልከው አምላክ ከተራቡት አንበሶች አፍ አዳነህን ሃሌሉያ እኔ በራሴ ትርጉም ይሄን ቃል እንደዚህ ብየዋለሁ ይሄ ማለት ብየዋለሁ እኔ እንደው ምን ጉድ ነህ ማለት ይመስለኛል በአዲስ ትርጉም አይደለም በኔ ትርጉም የሰማኝ ሰው አለ ይገርማል ከተራባ አንበሳ ባይራብስ አንበሳ ነው ባይራብስ እናቴ እስኪ እርጅኝ ጌታ ምስክር መራብ እኮ በጣም የክስራ ጉዳይ ነው ባይራብስ ለሙከራ ስርጭት አይሰባብረውም ዳንኤልን ይሰባብረዋል እንደው ዝም ብሎ በቃ ነካ ያደርገው ግን ሳይነካ ቁጭ ብሎ አደራል ተገርሟል ለዛ ነው መጥቶ በእውኑ የምታመልከው አምላክ ጨዋታውን ከዳንኤል ጉዳይ ሳይሆን ከአምላኩ ጋር ነው የምታመልከው አምላክ አዳነህን ሲለው ዳንኤል እንደዚህ አለ አዎ ንጉሥ ሆይ ሺህ ዓመት ንገስ ምክንያት ባንተ መንግስት አልበደልኩም ማለት ፕላስ በእግዚአብሔር ፊት ቅንነት ተገኝቶብኛል እና ሲባል አምላኬ ሃሌሉያ መልአኩን ልኮ ያንበሶቹን አፍ ዘጋው ይሄ ለንጉስ ዳሪዮስ ጆሮ ብርቅ ቃል ነው ድንቅ ቃል ነው ከአንበሳ ጋር አድሬ ያልተበላውት የማመልከው እግዚአብሔር ነው አለ የማመልከው አምላክ ነው ዳሪዮስ ተነካ አንተ ሐሳቡን ቀየረ ያንተ አምላክ እንደዚህ የሚያስጠላው አዎ የሚያስጠላው ያንተ አምላክ አንበሳ አዎ ካንበሳ እኔም ማምለክ የሞቻለሁ አለ ሃሌሉያ እና ሲባል ከዛሬ ጀምሮ ማንንም ከዳንኤል አምላክ በቀር ሃሌሉያ የሰማኝ ሰው አለ ወይ ከዳንኤል አምላክ በቀር ዳንኤል ከሚያመልከው አምላክ በቀር ወደ ማንንም እንዳይሰግድ ሃሌሉያ ከዚህ በላይ ክብር አለ ወይ ከዚህ በላይ ለመልካም አለ ወይ ኢየሱስ ያድናል ሃሌሉያ ዘቀጦ አንበሳ ጉድጓድ ገብቶ አምላኩን ከፍ ያደረገ ሰውዬ አረ መልክ ዛሬ መልሳለኝ ሃሌሉያ ለመልካም ነው አሜን ነው ወይ የዳሪዮስ ሐሳብ የተቀየረው ባይዘው ከዚህ የተነሳ እኮ ነው ማንንም ከዳንኤል አምላክ በቀር ማንንም እንዳያመልክ አለ በቃ ምን ነው ሲባል ይሄው አምላክማ እዚህ አለ ከአንበሳ የሚታደግ ካንበሳ አፍም ያስጥል መልአክ የሚልክ እና ለካ የዳንኤል ጉድጓድ መግባት ለካ ለመልካም ነው አምላኩ ለማንገስ ነው በቃ ዛሬ ደስ ይበልሽ ለመልካም ነው ልጸልይ አንድ ከፍ አድርጉ በጌታ ሃሌሉያ በናዝሬቱ ጌታ በኢየሱስም ዛሬ በምንም ሁኔታ ውስጥ ያላችሁ ምንም ውስጥ የገባችሁ እንደ ዳንኤል የሚባላ ነገር ውስጥ የገባችሁ ሰዎች በምትወድ በጌታ በኢየሱስም በየጸልያለሁ እግዚአብሔር አምላክና አባት ሆይ ነገሩ ለመልካም ይቀየር ህመማቸው ለመልካም ይቀየር ስብራቷ ለመልካም ይቀየር ብልሽቱ ለመልካም ይቀየር በኢየሱስም ለመልካም ይቀየር ለበረከት ይቀየር ለከፍታ ይቀየር ለስኬት ይቀየር ለድል ይቀየር ሃሌሉያ እስኪ አንዴ ለመልካም ነው በሉ ሃሌሉያ በእውነት እቺን ምሳሌ ብዬ ወደዚህ ገባለሁ እኔ በጣም ማቋ አንድ ይቅርቡ ጓደኛለኝ ሃሌሉያ ታመመ መቼም ህመም ጥሩ አይደለም አክቹአሊ ታመመ ብቻውን እዛው ውስጥ አልገባም ታመመ ህመሙን ግን በጣም የሚገርማችሁ ነገር አንድ አመት ከምናምን በጣም ንጎዳው እስኪቸገር በጣም ከቤት መውጣት ያቀተው አገልጋይኑ ማገልገል እስከማይችል በጣም ረሃብ ብዙ ሰልፍ አሳለፈበት እና ፋይናሊ ግን አገልጋዩ ተሰብስበው እንደ ኮሚቴ ተዋቅረው ይሄን ሰው ለምንድን ነው እንደሚሆነው ተብሎ ነው ኮሚቴ ተዋቅሮ ለምን አይረዳም ለምን አይታገዝም ሃሌሉያ ለካ የሚገርመው ቀላል ኬዝ ነው በቃ ወጥቶ ታክሞ መጣ ደህና ሆነ ግን የሚገርመው ነገር የተሰበሰበው ገንዘብ ደግሞ በረከት ሆነ ያኮረፈ ሰው አለ
በቃ እንደዚህ ነው እንግዲህ አንዳንድ ጉዳዩን እንደዚህ የሚቀይር ጌታ አለ ነው። በቃ ለመልካም ነው። በቃ እንዳታለቅሽ እንዳትበሳጭ አንዳንዱ ጉዳይ ነገሩን ለመልካም ያደርገዋል። ወደዚህ ቃል እቺን 5 ደቂቃ ብዬ ጨርሳለሁ። ዘጸአት ምዕራፍ 1 መነሻ የሆነው ቃል ሃሌሉያ። እንግዲህ ይሄ ክፍል በጣም ይገርመኛል ባይዘው ዘጸአት ምዕራፍ 1 ምክንያቱም ከቁጥር 8 ጀምሮ ሲጀምር ራሱ ዮሴፍን ማያቅ አዲስ ንጉስ ተነሳ ብሎ ነው የሚጀምረው። አያስኬድም። በእውነት ለመናገር በተወሰነ መልኩ አያስኬድም። እንኳን ንጉስ አይደለም የግብፃውያን ህዝቡ ዮሴፍን ሊያውቁ ይገባል። ምንም ኦብቪየስ ነው ማለት ዮሴፍ በግብፅ ምድር የሰራውን ውለታ እንኳን ግብፃውያን እኛም አንበበን ደርሰንበታል። እና ለምንድነው የማያውቀው? ያ ብዙ ሪዝኖች ይቀመጣሉ። አንድ 4 መላምቶች አሉ። ኤኒዌይ እሱ እናንተ ገብታችሁ አጥኑት፣ እዛ ውስጥ አልገባም። ግን አንድ 4 መላምቶች ግን አሉ ለምንድነው የማያውቀው የሚባለው ጉዳይ። ኤኒዌይ ግን መጽሐፉ አያውቀውም ካለ አያውቀውም። ጌታ ይባረክ። ስለዚህ ዮሴፍን ማያውቅ አዲስ ንጉስ ይላል ተነሳ ይልና እንግዲህ አዲስ ንጉስ ነው፣ አዲስ ያገር መሪ ነው። እንኳን ለአንድ ያገር መሪ አይደለም አንድ ተቋምን እንኳን የሚመራ ሰው አዲስ መሪ ከሆነ ጠረጴዛው ላይ ብዙ ስራዎች እንደሚኖሩ ገምታለሁ። እሙን ነው ይሄ ማለት አዲስ ማናጀር አንድ ድርጅት ሲገባ ጠረጴዛው ላይ ብዙ ስራዎች አሉ። ብዙ ካለፈው የሚያስቀጥለው አዲስ የሚሰራው ብዙ ነገር እንደሚኖር ገምታለሁ። እንኳን አገርን የሚያክል የሚመራ ይሄ ሰው ደግሞ አንድ ሀገር የሚመራ ሰው ነው። ስለዚህ በጣም ከዲፕሎማሲው ከፖለቲካው ከኢኮኖሚው ብዙ የሚሰራቸው ጉዳዮች ሊነካቸው የሚጋቡ ጉዳዮች ጠረጴዛው ላይ እንዳሉ ገምታለሁ። አዲስ ንጉስ ስለሚል እግዚአብሔር ቃል በጣም የሚገርመኝ ግን ይሄ አዲሱ ንጉስ መጀመሪያ ስልጣን ላይ እንደወጣ የነካው ነገር ምንድነው ቢባል ኢንፍራስትራክቸሩ ነው አይልም እግዚአብሔር ቃል። የገባው ሰው አለ? መጀመሪያ የነካው ምንድነው ሲባል የውጭ ዲፕሎማሲውን የነካው አይልም እግዚአብሔር ቃል። ምንድነው ይሄ አዲሱ ንጉስ መጀመሪያ የነካው ሲባል እስራኤልን ነው አለ። ይሰማኛል? እስራኤልን ነው መጀመሪያ የነካው። እስራኤል ደግሞ በዚያን ሰዓት እንደምታውቁት ግብጽ ምድር ባሪያውና እየኖረች ነው። 430 ዓመት የኖረችው ግብጽ ምድር ባሪያውና እየኖረች ያለችውን ህዝብ መጀመሪያ የነካው እነሱን ነው። እንዴት አድርጎ ካላችሁኝ እዚሁ ሳነበው እንደሰማችሁት የራሱን ህዝብ ብቻ ሰበሰበና እስራኤላውያን በሌሉበት የግብጽን ህዝብ ብቻ ሰበሰበና አንድ ነገር አወራ። ይሄ ህዝብ እያለ ነው የሚያወራው ስለ እስራኤላውያን። ይሄ ህዝብ ማለት ይሄ ህዝብ በእኛ ግዛት የሚኖረው ህዝብ፣ የኛ ባሪያ የሆነው ህዝብ፣ የኛ ገባሪ የሆነው ህዝብ፣ በእኛ ስር እየኖረው ያለው ህዝብ ማ እስራኤል። እያወራ ያለው ስለ እስራኤል ነው። ይሄ ህዝብ ይላቸዋል ሃሌሉያ ከሚኖረው በእኛ ግዛት የኛ ገባሪ በእኛ መንግስት ስር ያለ ህዝብ ነው። ነገር ግን የሚል ቃል አለ ከኛ ይልቅ ቁጥራቸው ምን አድርጓል? አሜዚንግ! እንዴት እንደሚነካኝ ቃል ሃሌሉያ። በደንብ ስሙኝ በጌታ ብዙ አላወራም ከዚህ በኋላ ግፋ ብል 7 ደቂቃ። ቁጥራቸው ከማይልቅ እኔ ጋር ናችሁ? ከኛ ይልቅ ነው የሚለው ፈርዖን ነው ባይዙ ይሄን የሚናገረው። ስለማን ነው የሚያወራው? ስለ እስራኤል። ይሄ ህዝብ ይላል ከኛ ይልቅ ቁጥራቸው ምን አድርጓል? በስቷል። ሃሌሉያ። የሚኖረው በእኛ ግዛት ነው፣ የኛ ባሪያ ነው፣ በእኛ ስር ነው ያለው፣ የኛ ገባሪ ነው። ነገር ግን ቁጥራቸው ከኛ ይልቅ ምን አድርጓል? በዝቷል። እያወራ ያለው ስለ ቁጥር ነው፣ ስለ ብዛታቸው ነው እያወራ ያለው። ጌታ ይባረክ። በደንብ ስሙኝ። ከኛ ይልቅ ቁጥራቸው ምን አድርጓል? ሃሌሉያ። ልብ በሉ። ጠላት ነው ይሄን እያለ ያለው ስለ እስራኤል። አሁን አንዳንዶቻችን በጣም ይሄ ቃል እንዲፈውሰን እፈልጋለሁ። እግዚአብሔር ይባረክ። ማለት እኔ ነኝ ለራሴ ያለኝ ግምት እንጂ ጠላት እኔን የሚያየኝ ከኔ ይልቅ እያለ ነው። ሃሌሉያ። የገባው ሰው አለ? አሁን ብዙዎቻችን ኪሳችንን ምናምን እንመለከትና ጠላትን ከፍ አድርገን እኔ ሸምበቆ ምናምን አይደለም። ጠላት አንተን የሚያይህ ከኔ ይልቅ። ተመልከት፣ እኔ ባሪያ እኮ ናቸው፣ የግብጽ ባሪያ እኮ ናቸው። የሚኖሩት እኮ በግብጽ ግዛት እኮ ነው። ግን በቤተ መንግስት ደረጃ ፈርዖን ስለ እስራኤል ያየው ጌታ ምንድነው? ከኛ ይልቅ በዝተዋል አለ። ይሄ ብቻ አይደለም፣ ከኛም ይልቅ ኃይለዋል አለ፣ በርትተዋል አለ። ስለ ቁጥር ብቻ አይደለም ያወራው፣ ስለ ብርታትም ነው ያወራው። ከኛ ይልቅ በዝተዋል ፕላስ ከኛ ይልቅ በርትተዋል ኃይለዋል። እና ሲባል ነገ ምናልባት ጠላት ቢነሳብን፣ ግብጽ ምድር ላይ ሰልፍ ቢነሳ፣ የሆነ ወራሪ አካል ቢገባ ከጠላታችን ጎን ተሰልፈው ምን ያደርጉናል? ይወጉናል፣ ያጠቁናል። እና ይወጉንና ግብጽን ለቀው ምን ያደርጋሉ? ይወጣሉ። ከዛ በኋላ ባሪያ እናረጋቸውም አለ። እና ሲባል እኔ እቅድ አለኝ አለ። ምን ሲባል አይበዟትም፣
አይወጧትም አለ። ይሰማኛል? ፈርዖን ምን አለ? አይበዙም አይወጡም። በቃ ይሄ ነው። ቁጥራቸው በዝቷል እንዳይበዙ፣ ግብፅን ለቀው ደግሞ ምን እንዳያረጉ እንዳይወጡ። አንድ ግን ፈርዖን ያልገባው ነገር እስራኤል የበዛችሁ በአጋጣሚ አይደለም። ሃሌሉያ! ያበዛት ኪዳን ነው። በአባቶቿ ዘመን ሲነገር የመጣ ኪዳን ነው። እንደ ምድር አሸዋ ብዥ ተብላለች፣ እንደ ሰማይ ከዋክብት ብዥ ተብላለች። አሜን ሃሌሉያ! ፈርዖን ይሄን ስለማያውቅ እንደዚህ አለ። መብዛቱ አስቆጣውና አትበዛትም አለ። ልጨምርላችሁ፣ እስራኤል ከግብፅ ምድር መውጣቱ አይቀርም። የምትወጣው በአጋጣሚ አይደለም፣ አሁንም በኪዳን ነው። የቱ ጋር ነው ኪዳኑ ካላችሁ ምዕራፍ 15 ዘፍጥረት እግዚአብሔር ወደ አብርሃም መጥቶ ይስሐቅ እንኳን ሳይወለድ አንድ ልጅ ሳይኖረው እግዚአብሔር መጥቶ እንደዚህ ያለው አብርሃምን ህዝብ በባዕድ ሀገር 400 ዓመት ይገዛል፣ ባሪያ ያረገውን ህዝብ ቀጣዋለሁ፣ ከዛ ምን ያረጋቸዋል? ይለቃቸዋል። አሜን which means የጊዜ ጉዳይ ነው እንጂ እስራኤል ከግብፅ ምድር መውጣቷ ኪዳን ነው። ይሄን የማያውቀው ፈርዖን ግን እንደዚህ አለ፣ አይበዙም አይወጡም አለ። ጌታ ከላይ ምን አለ? ብዙ ውጡ። እዚህ ቤት ሰው አለ? ፈርዖን ከታች ምን አለ? አይበዙም አይወጡም። አምላክሽ ከላይ ምን አለ? ብዙ። ታዲያ ክርክሩ ያንተ አይደለማ፣ ሰልፉ ያንተ አይደለማ፣ ሰልፉ የእግዚአብሔር ነው። እኔ መች ልብዛ አልኩ? ሃሌሉያ! ጉዳዩ ከማን ጋር ነው? ብዛ ካለው ጋር ነው። ሰው አረጋለሁ ካለው ጋር ነው። ትልቅ ሰው አረጋሻለሁ ካለው ጋር ነው። አበዛሃለሁ ካለው ጋር ነው። አሳድጋለሁ ካለው ጋር ነው። ካንተ ጋር አይደለም ሰልፉ። ሃሌሉያ! አሜን ነው ወይ? ጠላት የፈለገ ቢፍጨረጨር ሰልፉ ያንተ አይደለም። ሰልፉ የማን ነው? ሰልፉ የማን ነው? ሰልፉ የማን ነው? በቃ ለዛ ነው ኢዮሳፍጥ ጋር መጣና ምዕራፍ ያለ ሁለተኛ ዜና እንደዚህ ያለው፣ ኢዮሳፍጥ አቤት ይሄ ሰልፍ የናንተ አይደለም ማለት የኔ ነው፣ እናንተ አትታገሉ፣ ይሄ ሰልፍ የማን ነው? በቃ ዛሬ እርግጠኛው ሰልፉ ያንተ አይደለም፣ ግብ ያንተ አይደለም፣ አመጻው ያንተ አይደለም፣ የእግዚአብሔር ነው። ድገምና እኔ የለውበትም በል። አዎ ሰልፉ የማን ነው? እሱ ጣልቃ ይገባል። ያስደንቃችሁ፣ ባረኳችሁ፣ ያስገርማችሁ፣ ድንገት መሃል ገብቶ ያስደንቃችሁ። ሰልፋችሁን ይበትነው፣ ውጊያችሁን ይዋጋ፣ ሰልፋችሁን ይዝመትላችሁ። ሃሌሉያ! ፈርዖን ምን አለ? ከታች ሆኖ አይበዙም አይወጡም። አምላኬ ከላይ ምን አለ? ብዙ ውጡ። እሺ ልቀጥል። ከዛ ፈርዖን እንደዚህ አለ፣ እቅድ አለኝ አለ፣ እጠብብባቸዋለሁ፣ ምን እንዳያረጉ፣ እንዳይበዙ፣ እንዳይወጡ እቅድ አለኝ አለ። እስኪ ቅድን ንገረኝ ሲባል እንደዚህ አለ፣ ኧረ ቀላል ነው አለ። እንዴት ሲባል ለኔ የምትሆን ለፈርዖን የሚሆን ሀብት ማከማቻ ከተማ አስገነባቸዋለሁ አለ። የት ከተማ ሲባል ፊቶምና ራምሴ። እስራኤል መኖሪያው የት ነው? ጌሴም። ከጌሴም ተነስተው አክቹዋሊ ዛትማች ርቀት የለውም። በጌሴምና በራምሴ መካከል ብዙ ርቀት የለውም። አክቹዋሊ ግን የትራንስፖርቴሽን ጉዳይ ደግሞ አሳሳቢ ነው። በእግር ነው የሚጓዙት። ራይድ የለ፣ ታክሲ የለ፣ ጄት የለ፣ አውሮፕላን፣ በእግር ነው የሚጓዙት። which means የፈርዖን እቅድ ምንድነው? ከጌሴም ተነስተው እስራኤላውያን ከሚኖሩበት ክልል ተነስተው ፊቶምና ራምሴ ከተማ ይመጣሉ። ከዛ ሙሉ ቀን ሲያሰሯቸው ያውሏቸዋል። አደረገው ደግሞ ባይዘው አሰራቸው ነው የሚለው። የእስራኤል ሴት፣ የእስራኤል ወንድ፣ የእስራኤል ባል፣ የእስራኤል ሚስት ለሊት ይወጣሉ። ሙሉ ቀን ፊቶምና ራምሴ ከተማ ላይ ሲሰሩ ሲደክሙ፣ በእርሻ በጡብ ሲለፉ ውለው ጨርቅ ሆነው ምናልባት ያለ በቂ ምግብ፣ ምናልባት ያለ በቂ ረፍት፣ ምናልባትም ከዱላ ጋራ ሲያሰሯቸው ከዋሉ በኋላ የእስራኤል ባልም ሚስትም ጨርቁ ነው ደክሟቸው ወደ ቤት ይገባሉ። ከዛ አይበዙም። እሺ እናንተ ጨርሱት ቤታችሁ። አይበዙም። ይሄ ነበር የፈርዖን እቅድ ባይዘው። ሃሌሉያ! በቃ አድከሙ ይገባሉ፣ አይበዙም። መጽሐፍ ግን እንደዚህ አለ። ሃሌሉያ! ባስጨነቋቸው መጠን በእውነት አንተ ክርስቲያን እንደ አረፋ ነው፣ ሲነካኩ ትበዛለህ። አንተን ባይነኩ ይሻላል። ሃሌሉያ! ግድ የለም። ዛሬ ለሚያምን ሰው መልእክት አለኝ። እንዲህ የነካኩ ሊያፋፉ ነው፣ እንዲህ ያስጨነቁ ሊያበሱ ነው። ባስጨነቋቸው መጠን አነሱ ማለት ሲገባ መጽሐፍ እንደዚህ አለ፣ ይልቁኑ ይበሱ በለዋ ይበሱ። በኢየሱስም ሆኖላችኋል። የሚያምን ሰው ካለ ሆኖላችኋል። አሳጣታለሁ፣ ባዶ አረጋታለሁ ብሎ የተነሳው ጨለማ ዛሬ ከስሯል።
ያው ጌታዬ ምስክር ዛሬ ከስሯል። አከስራታለሁ ባዶ አረገዋለሁ ብሎ የዘመተ ለአንድ ሰው ጌታ ይናገረኛል። ጌታ እንደዚህ ያለኝ ዛሬ አክስሬዋለሁ መብዛት ይሆንልሻል። ሃሌሉያ አሜን ነው ወይ? ባስጨነቋቸው መጠን ምን ይሆን ጀመር? የሱ ቅድ ምን ነበር ሐሳቡ? ቁጥራቸውን ለመቀነስ እና አስጨነቃቸው። ግን ጌታ ገለበጠውና ያስጨነቃቸው ወደ ምን ሆነ? ወደ በረከት፣ ወደ መልካም ጭፍራሽ አበዛቸው። ፈርዖን ተቆጣ፣ ተበሳጨ። በምን ምክንያት ይሄ ይሆናል? ራሱን ያመመው ባይዘው ይሄ ሁሉ የሰራውት እንዲያንሱ ነበር። ለምንድን ነው ያላነሱት አለ። እንግዲያውስ እቅድ አለኝ አለ። ሁለተኛ እቅድ ፕላን ቢያወጣ ሃሌሉያ። ምን ሲባል ግድ የለም ያርግዙ፣ ግድ የለም ይውለዱ አለ። ግን የሚወልዱት የማዋላጆው ድንጋይ ጋር ስለሆነ እስራኤልም ግብፃውያንም አንድ ቦታ ነው የሚወልዱት። ስለዚህ ጠራቸውና አዋላጆቹን እንደዚህ አላቸው፣ በሉ ቀድማችሁ ድረሱ የማዋላጆው ድንጋይ ጋር። የእስራኤል ሴት የምትወልደው ወንድ ከሆነ ምን ይባላል? ይገደል። ሴት ከሆነች በህይወት ኑር ተዋት አለ። ይሄን ያደረገው ለምንድነው? ፕላን ቢ ነው። የመጀመሪያው አልተሳካም። ሃሌሉያ እቅድ ቀየረ። አሁን ያርግዙ ግድ የለም አለ። ሲወልዱ ግን ወንድ የሆነው ምን ይደረግ? ይገደል ብሎ አዋላጆቹን ጨካኝ ያደረጋቸው፣ ነፍሰ ገዳይ ያደረጋቸው። በጣም ይገርመኛል ግን የእግዚአብሔር አሰራር። ግቡና አንብቡት። በእውነት ቁጥር 20 ላይ እንደዚህ የሚል ቃል አለ። እግዚአብሔር ግን ይላል አዋላጆቹን መልካም አደረጋቸው። ገለበጠው። አልገደሏቸውም አለ። አንተ ቃል በቃል አልገደሏቸውም። ፈርዖን ተቆጣ፣ ቢሮ አስጠራቸው። ግደሉ ብያል ነበረም ወይ? ለምን ተዋችኋቸው ሲል እንደዚህ አሉ። አይ ፈርዖን አንድ ያልገባ ጉዳይ አለ አሉት። ምን? ሃሌሉያ የእስራኤል ሴት እንደ ግብፃውያን ሴት አይደለችም። አዋላጅ አያስፈልጋትም። እኛ ሳንመጣ ቀድመው ምን ያደርጋሉ? ይወልዳሉ። ሃሌሉያ ፈርዖን ከታች ጨካኝ ሲያደርግ እግዚአብሔር ከላይ መልካም አላቅልህም ዛሬ ግድ የለም። ሃሌሉያ እግዚአብሔር ዛሬ ለመልካም ያደርገዋል። እግዚአብሔር ዛሬ ለድል ያደርገዋል። እግዚአብሔር ለበረከት ያደርገዋል። ያላሰብካቸውን ሰዎች ያስነሳል። ያላሰብከውን ኃይል ያስነሳል። ያላሰብከውን ሰልፍ ያዘምታል። አረ ሃሌሉያ የመጨረሻ ለመልካም ነው። አሁንም ፈርዖን ራሱን አመመው። ራስ ምታት ቁጥር 2 ሃሌሉያ የመጀመሪያው አልተሳካም። አስጨነቃቸው። ምን ሆኑ? በዙ። ሁለተኛ አዋላጆቹን አውሬ ያደረጋቸው። አልሆኑም። እቅድ ቀየረ። ሶስተኛ እቅድ ምን ጉድ ነው ያለ ይመስለኛል ራሱ። ምንድናቸው? እንዳይበዙ ብል በዙ። አይውለዱ ወንዶቹ ይሙቱ ብል ፈጥነው እየወለዱ የሚገላቸው የለም ማለት። ስለዚህ አሁን ሰይፉን በጣም መዘዘው። የመጨረሻ እቅድ አወጣ። መቼም ወልዳ የት ነው የምትገባው? ወደ አራስ ቤት አይደለ? በቃ ቀጥ ብላችሁ በቤት ቁጥር አራስ ቤት ግቡ አለ። የመጨረሻ ሰይፍ እና ሲባል ቤት ገብታችሁ ከአራስ ቤት ጾታ ያያችሁ ወንድ ከሆነ አውጡትና የቀይ ባህር እናርጉት። አልገባውም እንጂ እያወራ ያለው ስለ ሙሴ ነው። ሃሌሉያ ሳያውቀው የባሰ በሩን ከፈተው። የባሰ ኤክሶደስ አመጣላቸው። የባሰ ዘጸአት አመጣላቸው። በቃ ዛሬ አትጨናነቁ። ጠላት 10 ጥይት ቢሰነዝር 10ሩም ዛሬ ለመልካም ነው። የሚያምን ሰው የለም። ግድ የለም 100 ሰይፍ ዛሬ ቢያወጣ 100ንም እግዚአብሔር ለመልካም ያደርገዋል። ይንጥፍጣፊውን ቢያወጣ እግዚአብሔር ለመልካም ያደርገዋል። ጨርሻለሁ። ጩሁና አንድ ጊዜ ለመልካም ነው።